ሰላም ሰላም ቤተሰብ መተናል። ዛሬ ኤፍሬም ምን ይዞ እንደመጣ ምን አይነት ነገር ይዞ እንደመጣና ለምን ዓላማ እንደመጣ ነግራችኋለሁ። አሁን ከመሸ የተለቀቀ ነው ማለት ነው። እንግዲህ ስሙ አልገባኝም ነበር ያንቺ ነገር አልገባኝም ነበር እና ይሁን ያሉት ሁኔታዎች ሊገቡኝ አልቻሉም ነበርና በሰዓቱ አልተረዳሁትም እና አሁን አንተ ውሸታም ምንድን ነው ያልተረዳኸው? ህይወታቸውን ስትረብሽ ከህይወታቸው ውጣ ስንልክ አንተ ለዚህ ውለት አስፈላጊ አይደለህም እባክህን ተዋቸው ስንልክ አሻፈረኝ ብለክ ስንት ነገሮችን ስትሰራባቸው ኖረክ አሁን መታክ ግን በዚህ ደረጃ ሳይክ በጣም ገርሞኛል። በመጀመሪያ ጋይስ ይሄ ምንድን ነው ብላችሁ ለጠይቃችሁ መድኃኒት ተቀብቼ ነው። ኦኬ መድኃኒት ነው የተቀባሁትኝ። ተኝቼ ነበር ቪዲዮውን ሳይ በጣም ስለተናደድኩና ሄርሜላና አብርሽን ሌላ ነገር ውስጥ ለመክተት ዓላማ እንዳለው ስለተረዳውኝ እስኪ ተጠንቀቁ ብዬ እንኳን ቪዲዮ ልስራ ብዬ ነው የመጣሁት ማለት ነው። ብቻ ስሙልኝ እስኪ። ተረድቶኝ በጣም ገብቶኝ ሁለታችሁም ልደግፍና ሁለታችሁም ላግዝ ነው የመጣሁት ወደ እናንተ። ሄርሜላና አብርሽ በጣም ብዙ ስቃይና መከራዎችን አልፈው ዛሬ እዚህ ደረጃ ደርሰው ሁለቱን ለማገዝ ኤፍሬም መጥቻለሁ እና ይቅርታ አርጉልኝ እያለ ነው ማለት ነው። እንግዲህ ሊያግዛቸው አጋዥ አያስፈልጋቸውም። ሲጀምር አንተ ስንት በደልና ስንት ግፍ ስታካሄድ የነበርክ ሰው እኮ ነህ። ይቀጥላል እና በዛውም ደግሞ ከልብ የሆነ ይቅርታ ልጠይቅሽ የመጣሁት። ይቅርታውን አድርጊለት። አብርሽም ይቅርታ ማድረጉ ይቅርታ መቀባበላችሁ በጣም መልካም ሆኖ ሳለ ግን እኔ ኤፍሬምን አላምነውም፣ በጭራሽ አላምነውም። ምንም ጥሩ ነገር ይዞ የሚመጣል ብዬ አስቤ አላውቅም። ሁሌ ነው በሄደበት ሰዎችን ያስቀይማል፣ ግን ይቅርታ ይጠይቃል። ይቅርታ የጠየቃቸውን ሰዎች ግን መልሶ ካሳ ሳይክሳቸው ሌላ በደል ሲበድላቸው ነው የምናየው። ስለዚህ ሄርሜላና አብርሽ ሊጠነቀቁ ይገባል ነው የምለው። ምክንያቱም ታውቃላችሁ በጣም ብዙ ነገሮችን ሄርሜላና አብርሽ የደረሰባቸው በሱ ምክንያት ነው። በጣም ብዙ ነገሮችን እስከ ጥግ ድረስ በመሄድ እነሱን የሚለያይ እነሱን የሚያስከፋ ነገር ሲያደርግ የነበረው አቶ ኤፍሬም ነው። ዛሬ ደግሞ መጥቶ ከዚህ በኋላ እናንተ ማገዝ ምንድን ነው የምታግዛቸው? ምንድን ነው? ስለዚህ እስኪ እንቀጥል። ቅርታውን እንግዲህ እኔም በሽምግልናው በመጣሁበት መንገድ ወንድማችን ኤፍሬም ከእህታችን ሄርሜላ ጋር ለመታረቅ ነው መጣውና ወንድሜም ያው እንግዲህ ለወንድሙ ለአብርሽ ነው ይቅርታ እንዲያደርግለት እየጠየቀው የነበረው ማለት ነው። ኦኬ ያ ወንድሙ ነው፣ በወንድሙ መጨከን አይችልም፣ ግን መጠንቀቅ አለባቸው። ለምን ዓላማና ለምን ለሌላ ሴራ ማለት ሌላ ሴራ ለማሴር ሊሆን ይችላል። ገባችሁ? ሌላ ነገር ለመፍጠር ሊሆን ይችላል። አሁን ወደ እነሱ ህይወት የመጣው ምን አስቦ ማን ልኮት ምን ዓላማ ታርጌት አድርጎ እንደመጣ አናቅም። ምን ዓላማ ምን ታርጌት አድርጎ እንደመጣ ስለማናቅ አብርሽ ሊጠነቀቅ ይገባል። መታረቁ ይታረቁ። ሰው ተጣልቶ ይቅር ብዬ በዛው ይቅር የሚል አመለካከት የለኝም። እስኪ እንቀጥል ብቻ። እህታችን ሄርሜላ ጋር ለመታረቅ ነው መጣውና ወንድሜም ያው የምርጫውን መርጦ በሰላም መኖር ይችላል። እሱን ስላሰብኩ ነው። ወንድሜም ምርጫውን መርጦ በሰላም መኖር ይችላል። እሱን ስላሰብኩ ነው። ጥሩ ነው። ሰላም ማውረዳችሁ ኢትስ ኦኬ ኢትስ ፋይን። ግን አንተ ነገ ሌላ ነገር ይዘህ እንደማትመጣ በምን እርግጠኛ ነን? ሄርሜላ ምን አለች? እኔ ግራ ገብቶኛል አለች። ሄርሜላ ይውላችሁ አብርሽ እንዲከፋ አብርሽ ሌላ ስሜት እንዲሰማው ስለማትፈልግ ለአብርሽ ስትል እሺ ልትል ትችላለች። ገባችሁ? ለአብርሽ ስትል እሺ ልትል ትችላለች። ነገር ግን አንድ እውነት ማመን ያለባችሁ ነገር እናንተ ስታስቡት አሁን ኤፍሬም የእውነት ኤፍሬም ይህን ነገር ለሰላም ነው ወደ እነሱ ህይወት የመጣው ብላችሁ ታስባላችሁ? አላውቅም። ሄርሜላ ጥርጣሬ ላይ ናት። አብርሃም ወንድምህ ነው እንግዲህ አምኖ ቤቴ ድረስ አክብሮ ይዞክ መጥቷል። እኔም አከብርሃለሁ እና ይቅርታህን የእኛ ጨዋ እኮ ናት ሄርሜላ። የእውነት ስነ ምግባሯ ስብዕናዋ ብቻ በቂ ነው። አብርሃም ወንድምክ ነው፣ አክብሮ ቤት ይዞክ መጥተዋል። አሁን እሱ ቤቱ ይዞት ቢመጣ ማለት ነው አክብሮ ቤቱም ይዞት ቢመጣ ታውቃላችሁ ኤፍሬም ባለጌ ነው። ነገ ሌላ ነገር አይፈጥርም ማለት አይቻልም። ባይዘዊ እና የኔስ እስኪ እናስኪደው ብያለሁ እንዳይደገም በጣም አመሰግናለሁ። የምር እግዚአብሔር ያክብርልኝ። ኤኒዌይስ ጋይስ አንድ ልናምንበትና አንድ ልንረዳው የሚገባ ነገር እኛ እነ ኤፍሬም እነ አብርሽ ላይ ምንም ነገር የማይደረግበት ምንም ነገር የማይፈጠርባቸው ከሆነ እኛ ችግር የለብንም። ምንም ችግር የለብንም። አንድም ችግር የለብንም። እስኪ ለማንኛውም
ልብስ ብትቀይር ምናምን ደበረ አያምርም። ባይዘዌ ሄርሜላ በጣም የዋህ ናት፣ በጣም ሚስኪን ናት፣ የዋህ ናት። እስፔሻሊ ደግሞ ለአብርሽ ተገዚ ናት። አብርሽ የሚላትን ነገር ለመፈጸም ሁል ጊዜ ለአብርሽ ታዛዥ የሆነች ሴት ናት። ለዛ ነው አብርሽ በጣም የሚወዳትም ለዛ ነው። ለሌላ ነገር ምናምን ሳይሆን በቃ አብርሽ የሚወዳት ራሱ አንደኛ ነገር ስለምትታዘዘው ነው ብዬ ነው የማስበው። እና እኔ አሁንም ቢሆን ተጠንቀቁ ነው እንዳለ ኢቭን እንኳን ኮመንታቸውን እንኳን እዩት እስኪ። ይሄ ነገር ወጥመድ መሆኑ የታወቀ ነው። መቼም አትነቁም። አብርሽ ሄርሜላ፣ ይሄ ራሱ ኮመንት ነው ባይዘዌ። አብርሽ ሄርሜላ እባካችሁ ተጠንቀቁ። ኤፍሬም ይሄ ኦኬ፣ ተጠንቀቁ ወገኖች። ሄርሜላ እመኝኝ፣ ኤፍሬምን አትመኙ። አብርሽና ሄርሜላ እባካችሁ ተጠንቀቁ። ከሁሉም ራቁ። ሁሉም ወጥመድ ውስጥ እንዳትገቡ ተጠንቀቁ። ይቅርታ የተለመደ ነው። ሄርሜላ አብርሽ ወደፊት። ይሄ ሁሉ ኮመንት ነው ማነብላችሁ ባይዘው። ሄርሜላ ተጠንቀቂ እህቴ፣ ኤፍሬም አሁን ተጠንቀቁት የምትሉ እስኪ አለች አንድ እህታችን። አብርሽና ሄርሜላ ከክፉ ነገር ፈጣሪ ይጠብቃችሁ። ኤፍሬምን ግን አላምነውም አለች አንድ እህታችን። ሄርሜላና አብርሽ ተጠንቀቁ፣ ወጥመድ ነው። ዛሬ አብርሽና ሩታን ታረቁ፣ ሊጋቡ ነው፣ ሰርግ ልደግስ ነው ሲል ውሏል ነው መሰለኝ። ሰርግ ልደግስ ነው ሲል ነበር እንደ ሌላ ቦታ በተለቀቀ ቪዲዮ። እኔ እኮ አላምነውም፣ ኤፍሬምን አላምነውም፣ በጭራሽ አላምነውም። ምክንያቱም የብዙ ሰው ህይወት ኢቨን እንኳን ማለት ነው ኢቨን እንኳን የሃይሚና የቡርኬን ህይወት እንዴት ሲያጨማላልቅ እንደነበረ እኛ ነን የምናውቀው። እኛ በደንብ እናውቃለን። እና ጋይስ አትመኑት። ስፔሻሊ አብርሽ ፕሊስ ይህን ሰው አትመነው። ሌላ ምንም ልልክ አልችልም ጋይስ። ፊትሽ ምንድነው ምናምን ለምትሉኝ አሁን ለመጣችሁ መጨረሻ ላይ ለመጣችሁ ፊቴ እንትን ነው መድኃኒት ተቀብቼ ነው ባይዘዊ መድኃኒት ነው እና ተኝቼ ነበረ እና መታጠብ አልችልም። መድኃኒቱ በጣም ኤክስፔንሲቭ ነው የተገዛው እና ለዛ ነው የሰራሁት። ኢትስ ኦኬ አይደል ጋይስ? ችግር የለውም። አይ ባይዘው ያረልኝ ስለሆንኩኝ ችግር የለብኝም። እና ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ባይ ጉድ ናይት።